ሰላም አለይኩም ረህመቱላሂ ወበረካቱ ሰላም ጤና ይስጥልኝ እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አለው አልহামዱሊላህ ሰዓዳ ኢቲዩን ሰብስክራይብ ላይክ ሼር አድርጉ ዛሬ እንግዲህ ትናንትና በጣም እየተነታረኩ ነበር እሱ ምንድነው በጆጎል በጎ አድራጎት ምናምን ማለት ነውና ተስፍሽ አረርጌው ጋርና ሰጣ ገባ ገብተው ነበር እነ ጆከር ማለት ነው እኔ ግራም የሚገባይ ምን እንደሆነ ታውቃላችሁ አንዳንድ ሰዎች ማለት ነው ሰው ሲረዳ የማይፈልጉ ሰዎች አሉ ማለት ነው ከሱም ደግሞ ማን ነው አንደኛው ጆከር ነው ብዬ ነው ማስበው ለምን ካላችሁ ተስፍሽ አይኖ ስተት ሊኖርበት ይችላል አላሁ አለም የውስጡን አላህ ነው የሚያውቀው ለምን ትዳር ፈታ ለምን እንደዚህ ያልክ ለምን ከግል ህይወቱ ለምንድን ነው የምትገቡት በሁለተኛ ደረጃ ደግሞ ሰው ወዶ ፈቅዶ ፈልጎ ከረዳው እናንተ ምን አስጨነቃችሁ ምን አገባችሁ እንደዛ ከሆነ ለምንድን ነው ሰው ሲሞት አሁን ብዙ ጊዜ ጆጎልን ላይቭ ላይ ያስጠራችሁ ገዘን ምናምን ትሉታላችሁ እናንተ ሆነ ኦር ሀቢባም ራሱ ካንዳይሉት ለሶስት ጊዜ ያስጠርታ ሲያግዛት አይቻለሁ ለምንድን ነው ዛሬ በዚህ ደረጃ የተነሳችሁበት ስሙን ለማጥፋት ስሙን ለማጠልሸት ስሙን እንትን ለማለት ለምንድን ነው በዚህ ደረጃ የተነሳችሁ ሁለተኛ ደግሞ ገንዘብ ሶሻል ሚዲያ ጠፋ ማለት እኮ ገንዘብ በላ አይደለም ገባችሁ ገንዘብ በላ አይደለም ለምንድነው አንዳንዴ በቃ ታዋቂ ስትሆኑ ጭንቅላታችሁ የሚጦዝባችሁ ምክንያቱም ጭንቅላታችሁ በጣም ነው የሚጦዘው ወላሂ ለምን እነዚህን የመዳም ቅመሞች እየረዳ እየተባበረ ጂናይዝ ከክፍለ ሀገር ወደ ክፍለ ሀገር እንትን እያለ ያሸጋገረ ምን እያለ እየለፋ እየደከመ እናንተ ለምንድነው ቴንኪው ማታውቁት እናመሰግናለን ለምንድነው ማታውቁት እናንተ የራሳችሁ አጀንዳ ስለምትፈልጉ እንጂ ለንቱኑ ለመዳም ቅመሞች ተቆርቆራችሁ አይደለም ባይዘወይ አጀንዳ ስለምትፈልጉ ሁሉ ጊዜ ጥቅመኞች ስለሆናችሁ እናንተን የሚያስበላችሁን አጀንዳ ስለምትፈልጉ እንጂ ማስበላችሁን አጀንዳ ብትፈልጉ የመዳም ቅመም ግብጽ ያለችው ካንሰር አመመኝ ድረሱልኝ እያለች ነው አይደለ ለምን ታዲያ ጆከር ሰው ከሆንክ የሰውነት ባህር የሚሰማ ከሆነ ለምን ለሷ አደርስላትም ቪዲዮ ሰርታለሃለሽ ስምህን ጠርታ ድረስልኝ ወንድሜ እኔ አደጋ ላይ ነኝ ልሞት ነው ሞት አሳክሙኝ እያለች ነው አይደለ ካንዳይሉት 2 3 4 ቪዲዮ ሰርተንልሃል ለምንድነው በሷ መስራት ያልፈለከው ጆከር ማለት ነው ለምንድን ምክንያቱም የሰው ደስታ ስለማስደስት የሰው ውድቀት እንጂ የሰው እንትን ስለማትፈልግ አሁን አንተ ስለ ጆጎል ከማውራትም በፊት እኔ ለኢትዮጵያ ሰዎች ምን ሰርቻለሁ ማለት አለብህ ለኢትዮጵያ ምን አርጋለሁ ምን እንትን ብያለሁ ለመዳም ቅመሞች ምን ጠቅም ያለው ማለት አለብህ እንጂ አንተ ሁሉ ጊዜ የሰውን ውድቀት ይዘመተ የምታረገው ነገር በጣም ነው የሚያስጠላው ሁለተኛ ደግሞ ጆጎል ደግሞ እንደ ጆጎል እየሰራ ነው አይደለ የወደደ የፈቀደ ይከተለዋል የወደደ ያልፈቀደ ደግሞ አይከተለውም አንተ በዚህ ደረጃ ምን አስጨነቀ የሆነ በቃ የሚያስበላህ አጀንዳ ሲሆን ነው ጧጧ የምትለው ማስበላህ አጀንዳ ከሆነ ወላሂ እጅህን አሰድም ምክንያቱም እጅን ብሰድ ኑሮ የራቢያን ሁኔታ ቪዲዮ ሰርተንል ቪዲዮ ደርሶታል አንተ ቢያንስ ማስረዳት ትችል ነበር በኢትዮጵያ 1 ሚሊዮን ብር ነው እቺ ልጅ የተባለችው ካንሰሩ ለመዳን አንተ ግን ቪዲዮ ደርሶ አይተ እኔ ከቤት ገብቼ ነግሬ አፈርቢ ብለህ ነው ያስወጣኝ ምክንያቱም ትክክለኛ ሰው ስላልሆንክ መርጦ አልቃሽ ስለሆንክ ገባ ስለዚህ እቺ ልጅ አሁን ደግሞ ጆጎልን የሚሰራውን ለምን ሰራህ ለምን እንደዚህ ያልክ ለምን ጠፋ ሶሻል ሚዲያ ለምን ጠፋ ብሩ ከሰረ ድብን ይበል ዋናው ሰው መሆን ይቀድማል እሱ እኮ ከሚሰራበት ሀገር ነው የነበር አይደለ ስለዚህ ለምንድነው በዚህ ደረጃ ሰውን እንትን ሰው በቃ ስም ለማጠልሸት የምትሄደው ኦኬ የሰውን ስም ለማጠልሸት ሰውን ለመጣል ሰውን እንትን ለማለት በዚህ ደረጃ ጆከር መሄድ አለብህ ብዬ አላምንም አንተ ትክክለኛ የምትቆረቆር ከሆነ እስኪ ለራቢያ ድምጹናትና አስገብታ አስረዳት ምክንያቱም ጆጎል ብዙ የመዳም ቅመሞችን እያስረዳ ነው ጂናይዝ እየተቀበለ ነው አስከሬን እየተቀበለ ነው ለጥቅማችሁ ብቻ ስትሉ ትጠሩታላችሁ አሁን እንደገና ደግሞ መልሳችሁ አላካፍላችሁ ሲል እንደገና ምላችሁ አልበላ ብላችሁ ደግሞ መታችሁ ከሰሳችሁት አያችሁ በጣም ነው የምታስጠሉኝ ወላይ ስለዚህ እንትኖ ደግሞ መልሳለሃለች ሙኒት ምንድነው ያለች ከግሉ ጉዳይ አይመለከተኝም የግሉ ጉዳይ ለራሱ ተውለት
ነው ያለች። እውነቷ ነው። ምክንያቱም ከግሉ ጉዳይ አንተ ምን አገባ? ትዳሩን ፈታ ትዳሩን አልፈታ ትዳሩን ምን አገባ? አንተ ለምን ስለ ራስ ላይፍ አትኖርም? ለምንድን ነው ስለ ሰው ላይፍ የምትኖረው እንዴ? በዚህ ደረጃ ለምንድን ነው እንደዚህ እንትን ያልከው? ለመዳም ቅመሞች እኮ አንተ ተቆርቆረህ አይደለም፣ አጀንዳ ስላጣህ ነው። አጀንዳ ስላጣ የምትሄድበት የምታሸማቅቀው ሰው ስላጣ ወደ ማን ዞርክ? ወደ ጆገል ዞርክ። ስለዚህ ጆገል እንደ ጆገል ደግሞ ለብዙ የመዳም ቅመሞች ጠቅሟል። አንተ እንግዲህ የመዳም ቅመም ስላልሆን ካልተጠቀምክበትም ይሆናል እንጂ ለብዙ ለመዳም ቅመሞች ጠቅሟል። ስለዚህ ፕሊዝ የሚሰራን ሰው አታጥፉ። የሚሰራን ሰው እየጨቀጨቃችሁ እየነዘነዛችሁ አታጥፉ። ስተት ካለበት ምከሩት። ገባችሁ? ስተት ካለበት አይ እንደዚህ ነው አጥፍታል ተስፍሽ አስተካክል፣ ያስተካክላል። ከሰው ስተት ከብረት ዝገት እኮ አይጠፋም። ምንድነው ያለው? እኔ ለአረኩት ነገር ኃላፊነት ወስዳለሁ። በላ የምትለውን አለው ሶሻል ሚዲያ ደግሞ ነው የጠፋውበት አልተመቸኝም አለ። ለምንድን ነው በዚህ ደረጃ እንቧ ከረዮ የምትል? ጭራሽ ብለ ከግል ላይፉ ገባ፣ ከሚስቱ ገባ፣ ከልጁ ገባ። እንዴ ማንኛውም ሰው ሆኖ እኮ ሚስቲቱ ታፍናለህ አልሽ። ምንድነው የምትታፈነው? እሷ እኮ ከፈለገች እኮ ከኢትዮጵያ አውስትራሊያ ገብታ እኮ መክሰስ ትችላለች ከፈለገች አይደለ? ትዳሯን አምናበት ተቀምጣለች አይደለ? ለምንድን ነው አንተ በዚህ ደረጃ እንትን የምትለው? አላቅም። እኔ በጣም ነው ያናደደ ጆከር ውዶቼ። ስለዚህ አንተ አሁን ደግሞ ወደሱ ዞርክ። እሱን ለመጣል እየሰራ ስለሆነ ማለት ነው። እሱን ለመጣል እሱን ለመገልበጥ እሱን እንትን ለማለት ስለ ዞርክ በጣም ይደብራል። ምክንያቱም ሰውን እንደ ሰውነቱ መከበር አለበት። ጥፋት ካለው ደግሞ ንገረው እንጂ ዝም ብለህ እንካ ብለህ አፈር ብላ። ለዛውም እኮ የመዳም ቅመሞች ነው 4 ሺህ ብር የወደደ የፈቀደ ያመነ ነው ግዴታ ካርቱን የሆነ ክርት አለ እሱን ካልገዛችሁ ከነጆገል አንቀበልም ብለዋል። እሱን ደግሞ እውነታቸው ነው። ምክንያቱም እነሱ ከኪሳቸው ምንም እንትን ማለት አይችሉም። ግዴታ እኔ ከፈለኩ 4 ሺህ ብር በየወሩ ከፍላለሁ። እኔ ሲሄድ ከሱ ቤት እጅ አርፋለሁ አይደለ? ይሄን ደግሞ ሲመሰርተው ደግሞ አብራችሁ ነበራችሁ። ከመሰረተው በኋላ ከለፋበት በኋላ ብዙ ከጣረ በኋላ ብዙ ቦታ ከሄደ በኋላ ደግሞ እንደገና እሱን ለማጥፋት መስራት ፌር አይደለም። ወላሂ ፌር አይደለም። አንዳንዴ ለመዳም ቅመሞች የሚጠቀሙበት ከሆነ ተው፣ ሰውን እንትን አትበሉ። የማይጠቀሙበት ከሆነ ማለሽ ሲከፈት አብረህ ነበር አብረህ እንትን ያልክ ቆይተ አሁን እንደገና መልሰ መርገጥ ፌር አይደለም። ገባችሁ? በሁለተኛ ደረጃ ደግሞ አሁንም ተስፍሽ አድርጌው የሌላን ጉዳይ ዝም እንዲል አንፈልግም፣ እንዲመልስ እንፈልጋለን። የሌላ ጉዳይ መሰማት አለበት፣ መታወቅ አለበት፣ የት እንደደረሰሽ ምን እንደሆነሽ። ሀሊድ ፋውንዴሽንም እንደዛው መመለስ አለበት። ምክንያቱም የሌላ ጉዳይም አንድ አሳሳቢ ጉዳይ ነው። ከዛ ውጭ ግን ሀሊድ እንትን ወንድማችንን ተስፍሽን ለማጥፋት በዚህ ደረጃ ተሰባስባችሁ መቆም አለባችሁ ብዬ እኔ አላስብም። በሁለተኛ ደረጃ ደግሞ እነንትኑን ሁሉ ነው የሄድክባቸው። ቲክቶከር ታዋቂ ቲክቶከር ስለሆናችሁ ማስታወቂያ ሰርታችሁበታል። እንደዚህ መብታቸው ነው። አንተ እኮ አሁን እኮ እዚህ ሶሻል ሚዲያ እኮ አንተ ባልከው ብቻ እንዲመራ ነው የምትፈልገው። ይሄ ደግሞ ሊሆን አይችልም። ማንኛውም ሰው በቤቱ ገብቶ የመናገር መብት አለው። ገባ? ኃላፊነት የመናገር መብት አለው። አንተ በቃ ከግል ህይወቱ ሰው እንዴት ነው ከግል ህይወቱ ገብቶ የሚፈተፍተው? ጆከር ማለት ነው። ጆከር በጣም ተሳስተሃል። በጣም ማለት ነው። የግል ህይወቱ ለራሱ ተውለት፣ አይመለከትም። እንደ እንትን ካጠፋ ደግሞ እኔ ግንባሬን እሰጣለሁ ብሎሃል አይደለ? ግንባሬን እሰጣለሁ ካለ ደግሞ አንተ በዚህ ደረጃ ደግሞ መለፍለፍ አለብህ ብዬ እኔ አላምንም። ምክንያቱም ለመዳም ቅመሞች ምንም ስጠቅም አላየንም። ምንም ከመለፍለፍ ውጭ ለመዳም ቅመሞች የት ናችሁ ምንድናችሁ ምናምን ስትል አይተን አናቅም። እና የሚሰራን ሰው በዚህ ደረጃ ለማጥፋት ባትሰራ ጆከር በጣም መልካም ነው። ስተት ካለበት ስተቱን ንገረው፣ ስተቱን እንዲያስተካክል። ከዛ ውጭ ግን በቃ አጀንዳ የሚያስበላህን አጀንዳ እያስክ እየመጣ ሰውን ባታፈናቅል መልካም ነው ብዬ እላለው። የኔን ሐሳብ የምትደግፉ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እሱ ደግሞ አልጠፋም አለው ችግር የለም። ለእያንዳንዱ ነገር ኃላፊነት ወስዳለሁ ካለ አንተ በዚህ ደረጃ መበጥረቅ አለብህ ብዬ እኔ አላምንም። አፎን ምክንያቱም እውነት ስትሰራ እውነት እንላለን፣ ውሸት ስትሰራ ደግሞ እንረግጥሃለን። አንተ ማነህ ሲጀመር?
አንተ ማነህ? እና ይህን እመንበት ማለት ነው። በሁለተኛ ደረጃ ደግሞ ከዛም ትክክል ከዚህም ትክክል ጥሩ አይደለም። ለተስፍሽ አንድ ሰው ድምጽ የሆነው ሰው የለም። በጣም ነው የምታሳፍሩት። ገባችሁ? ሰው ሲወድቅ ከጎኑ ለመቆም እንትን እንበል። ዛሬ ወድቆ ሊሆን ይችላል፣ ነገ ወዲያ ደግሞ ይነሳል። ገባችሁ? እና ጥሩ አይደለም። ለማንኛውም ኢንሻአላህ ወንድማችን ጆጎል ድርጅት አይዞ አብሽር። ብዙ ፈተና ቢበዙብህም ትነሳለህ ብዬ ነው የማስበው። ዛሬ የሆነ ነገር ወደክ ማለት ነገ ጧት አትነሳም ማለት አይደለም። ትነሳለህ፣ ጠንክር። የመዳም ቅመሞች ደግሞ ከጆጎል ድርጅት ጋር ሁኑ፣ ማንንም አትስሙ። እናንተ ነገ ወዲያ ብትወድቁ የሚያነሳችሁ ጂናይዝን የሚሰበስበው እሱ ነው። ገባችሁ? እና አንዳንዴ የሰውን ክሬዲት መብላት ጥሩ አይደለም ማለት ነው። እኔ ባይዘወይ ጆጎል ለኔ ምንም የሚረዳኝ የሚተባበረኝም የለም። እኔ ካለውበት እዚህ ሀገር መቀበር እችላለሁ። ግን እናንተ ጂናይዛችሁ የሚገባ እናንተ ናችሁ። ስለዚህ ከቻላችሁ ከወንድማችን ጎን ቁሙ። እኔ ወላሂ በጣም ስለተሰማኝ ነው። ገባችሁ? ያንም ተነስቶ አፉን ለእርዳታ ግን ማንኛውም ሰው ሲጠራው ነበር፣ ተስፍሽን ማለት ነው። እና የሰውን ክሬዲት መብላት ጥሩ አይደለም። ሼር አድርጉ። ሰላም አለይኩም።